በህይወትህ ወደፊት ለመራመድና ወደ ኋላ ላለመቅረት ከፈለክ ውሳኔ ላይ ፈጣን መሆን አለብህ። ህልም አለህ፣ ህልምን ለማሳካት መወሰን አለብህ። ማሳካት የምትፈልገው ነገር አለ፣ እሱን ለማሳካት አሁን መወሰን አለብህ። ምክንያቱም ፈጥነህ ስትወስን የሆነ ነገር ያ የወሰንከው ውሳኔ ስህተት እንኳን ቢሆን ከስህተት ተምረህ ወደ ትክክለኛው ውሳኔ ለመግባት ቶሎ ፍጥነት ይኖርሃል፣ ጊዜ ታገኛለህ ማለት ነው። ነገር ግን አንድ ቀን የሚያልቀውን ውሳኔ አንድ ወር ሙሉ ፈጅተህ ወስነህ ያ ነገር ባይሳካ አንደኛ በመሃል ብዙ ጊዜ አባክነሃል፣ ሁለተኛ ይሄን ሁሉ ለፍቼ ወስኜ አስቤ ተጨንቄ ወስኜ እንዴት እንደዚህ እሳሳታለሁ ብለህ በዛው ተስፋ ልትቆርጥ ትችላለህ። ስለዚህ በውሳኔ ወደፊት ለመሄድ ራስን ቁርጠኛ ማድረግ አለብህ። ማለት አንዳንዴ የሚመጣውን ለመቀበል ቆራጥ መሆን አለብህ በራስህ ላይ ማለት ነው። ህይወትን ለመቀየር ህይወትን ለማሻሻል ግዴታ ቆራጥ መሆን አለብህ። በምትወሰነው ውሳኔ ላይ መጽናትና መፍጠን አለብህ። ስለዚህ አሁን በህይወት የትኛውም ቦታ ላይ ብትሆን የትኛውም አስቸጋሪ ሁኔታ ውስጥ እንኳን ብትሆን በውሳኔህ መጽናት ይኖርብሃል። በውሳኔ ላይ ጸንተ መቆም ይጠበቅብሃል ማለት ነው። ስለዚህ አሁን ህይወትን ለመቀየር ከፈለክ እያንዳንዱ በምታሳካው ለማሳካት በምትፈልገው ነገር ላይ ወስነ ተንቀሳቀስ። ነገር ግን ለምሳሌ ሁለት ነገሮች ቢቀርብልህ ከዚህ ከሁለቱ አንዱ መረጥ ብትባል ቶሎ ፈጥነ መምረጥ አለብህ እንጂ ቆይ ላስብበት ብለህ መሃል ላይ መቅረት የለብህ። መሃል ላይ የምትቀር ከሆነ ፈሪ ነህ ማለት ነው። ምክንያቱም እኔ ይሄን አላውቀውም ብከስርስ ምናምን እያልክ ነው ማለት ነው፣ መሃል ላይ የምትቆም ከሆነ ማትወስን ከሆነ። ስለዚህ በመቆም ውስጥ የምትማረው ነገር ቢሆን ፈሪነትህን ነው። ስለዚህ ይሄን ደግሞ ተማርከውም አልተማርከውም በህይወት ላይ ለውጥ አያመጣም። ነገር ግን ቶሎ ወስነ ወደ ተግባር ስትገባ ብዙ ነገር ትጠቀማለህ። አንደኛ በፍጥነትህ ብዙ የምታገኛቸው ነገሮች አሉ። አንደኛ የወሰንከው ውሳኔ ባይሳካ እንኳን እንዳሰብከው ባይሆን እንኳን ኦኬ በዚህ ውሳኔ እኮ ተሳስቻለሁ፣ ስለዚህ ከዚህ ነገር አርሜ ቀጣይ ስወስን አሻሽዬ ወስናለሁ ብለህ ቀጣይ ስትወስን በተሻለ መንገድ ወስነህ ስኬታማ የምትሆንበትን መንገድ ታመቻቻለህ። ነገር ግን ባለህበት የምትቆም ከሆነ ብዙ ወደ ኋላ ይመልሳል ማለት ነው። ከህይወት ወደ ኋላ ትቀራለህ፣ በውሳኔህ የምታመነታ ከሆነ ማለት ነው። ስለዚህ በውሳኔህ አታመንታ፣ ፈጣን ሁን። ህይወትህን ቀይር፣ ወስነህ ህይወትህን ቀይር። ህይወታቸው የማይቀየሩ ሰዎች ካየህ ውሳኔ ላይ የሚዘገዩ ወይም የማይወስኑ ሰዎች ናቸው። ስለዚህ አንተ ወጣት ከሆንክ ህይወትህን ወደፊት አሪፍ እንዲሆንልህ ከፈለክ በውሳኔ ላይ ፈጣን መሆን አለብህ። ውሳኔ መወሰን አለብህ። በራስ ላይ ጨክነህም ቢሆን መወሰን አለብህ እና በወሰንከው ውሳኔ ላይ ይሄንን ፈልጌ ነው የወሰንኩት ብለህ በዛ በወሰንከው ነገር ላይ መጽናት አለብህ። አስቸጋሪ ሁኔታ ውስጥ እንኳን ብትገባ በውሳኔ ጸንተህ ወደፊት መቀጠል አለብህ። ስለዚህ ውሳኔ በጣም አስፈላጊ ስለሆነ ወስነህ ህይወትህን ቀይር። ወስኑና ህይወታችሁን ቀይሩ። ውሳኔ ነው ሁሉንም አሁን ባለበት ደረጃ እያደረገ ያለው። ስለዚህ በውሳኔያችሁ አትደራደሩ፣ ወስኑ፣ ህይወታችሁን ቀይሩ። የኔ መልእክት ነው። ቪዲዮውን ሰብስክራይብ፣ ላይክ አድርጉትኝ።